ሰር አሌክስ ፈርጉሰን በእግር ኳስ ታሪክ ውስጥ ልዩ ስም ያለው አሰልጣኝ ነው። በተለይ ማን ዩናይትድ ያለ ሰር አሌክስ ፈርጉሰን ማሰብም አይቻልም ነበር። ሰር አሌክስ ፈርጉሰን ከ1986 እስከ 2013 ይህም ማለት 26 ዓመት ከ194 ቀን ማንቸስተር ዩናይትድ አሰልጥኗል። በዚህ ጊዜ ውስጥ 13 የፕሪሚየር ሊግ ዋንጫ፣ 2 ሻምፒዮንስ ሊግ ከ38 በላይ ዋንጫዎችን በማንቸስተር ዩናይትድ ቤት ውስጥ አሳክቷል። ከዚህም በፊት አበርደን እና በሌሎች ክለቦች አሰልጣኝነት ቢሰሩም የእርሱ ታላቅ ታሪክ ግን በማንቸስተር ዩናይትድ ላይ በታላቁ ተጽፏል። ሰላም ብለናል ውድ የዋሊያ ሚዲያ ተመልካቾቻችን። ዛሬ ደግሞ በማንቸስተር ዩናይትድ ቤት ሰር አሌክስ ፈርጉሰን ከወጡ በኋላ ስንት አሰልጣኞች እንደተቀየሩና የዩናይትድ ችግር ምን እንደሆኑ እንወያይ ይሆናል። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ እያልን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ እያልን ወደ ፕሮግራሙ እናልፋለን። የመጀመሪያው የሚሆነው ፈርጉሰን ከወጡ በኋላ ስንት አሰልጣኝ እንደተቀየሩ እንወያይ ይሆናል። ሰር አሌክስ ፈርጉሰን ከ26 ዓመታት በላይ ያስቆየውን የወርቅ ዘመን አጠናቆ ከማን ዩናይትድ ተሰናበቱ። ከዚያም በኋላ ወደ ክለቡ ያልተረጋጋ ዘመን ገባ። አሰልጣኞች ይመጣሉ፣ ይሄዳሉ፣ ተስፋ ይሰጣሉ። ነገር ግን የፈርጉሰን ተተኪ መሆን አልተቻለም። ዛሬ እነዚህን አሰልጣኞች የመጡበትና የሚወጡበትን ምክንያት የምንወያይ ይሆናል። የመጀመሪያው የሚሆነው ራሱ ፈርጉሰን መርጦ ያመጣው ዴቪድ ሞይስ ነው። ነገር ግን ትልቅ ችግር ነበር የሆነበት። የሰር አሌክስ ፈርጉሰን ትልቅ ጫማ መሙላቱ አሳይቷል። ቡድኑ ዝቅተኛ አፈጻጸም፣ የሻምፒዮንስ ሊግ አለመግባት እና የተጫዋቾች እምነት መጥፋት ሲሆን በ10 ወራት ብቻ አሰልጥነው የተሰናበቱት አሰልጣኝ ጊዜያዊ ነበሩ። ከ2013 እስከ 2014 ያሰለጠኑበት ጊዜ ነበር። የወጣበትም ምክንያት የውጤት ውድቀት፣ የትልቅ ክለብ ልምድ እጥረት፣ የተጫዋቾች መቆጣጠር አለመቻል ሲሆን እነዚህ ሁላ ደምረው እንዲወጡ አስገድዶታል። ሁለተኛው ደግሞ ሉዊስ ቫን ሃል ሲሆን ከ2014 እስከ 2016 አሰልጥነዋል። ከዚህም በኋላ የመጡት ታላቅ ደች አሰልጣኝ ሉዊስ ቫን ሃል ሲሆን ዲሲፕሊን አመጡ፣ ኤፍኤ ካፕ አሸነፉ። ነገር ግን እግር ኳሳቸው ዝግ ነበር፣ ደጋፊዎች አልተደሰቱም ነበር። የወጡበት ምክንያት አሰልቺ የጨዋታ ቅርጽ፣ የፕሪሚየር ሊግ ፉክክር ውስጥ አለመኖር ነበር። የክለቡ የረጅም ጊዜ ራዕይ አለመስማማትም በዚህ ምክንያት ወጡ። ሶስተኛው ደግሞ ጆዜ ሞሪኒዮ ሲሆኑ ከ2016 እስከ 2018 አሰልጥነዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ ዩሮፓ ሊግ ካፕ አሸነፉ። በፕሪሚየር ሊጉም ሁለተኛ የወጡበት ጊዜ ነበር። ነገር ግን ግጭት ነበር። ከተጫዋቾቹ ጋርና ከአስተዳደሩ ጋር ይጋጩ ነበር። የወጡበት ምክንያት የሎከር ሩም ችግር ነበር። የክለቡም አመራር ጋርም እና የሚጫወቱበት የመከላከል ጨዋታም ከቡድኑ ጋር ስላልተመጣጠነም ተሰናበቱ። ሌላኛው የመጡት ደግሞ የክለቡ ልጅ የነበረው ኦሌ ጉናር ሶልሻየር ሲሆን መጀመሪያ ላይ ተስፋ ሰጠ። ፈጣን እግር ኳስ፣ የተጫዋቾች መንፈስ መመለስ ነበር። ነገር ግን ዋንጫ አላሳኩም ነበር። የወጡበት ምክንያት ታክቲካዊ ጥረት፣ ዋንጫ አለመኖር፣ በትልልቅ ጨዋታዎች መሸነፍ ነበር። ያሰለጠኑበትም ጊዜ ከ2018 እስከ 2021 ነበር። ቀጣዩ የነበሩት ሆላንዳዊ አሰልጣኝ ኤሪክ ቴን ሃግ ነበሩ። ከ2022 እስከ 2024 አሰልጥነው ነበር። ኤሪክ ቴን ሃግ ከመጡ በኋላ የተሻሻለው ነገር ዲሲፕሊን፣ ካራባኦ ካፕ፣ ኤፍኤ ካፕ ድል ማድረግ ነበር። ነገር ግን ፈተናው ብዙ ነበር። የወጡበትም ምክንያት የውጤት ቀውስ፣ ከትልልቅ ተጫዋቾች ጋር አለመስማማት፣ የሎከር ሩም ችግር ነበር። ቀጣይ የመጡት አሰልጣኝ ሩበን አሞሪም ነበሩ። ወጣትና ዘመናዊ አሰልጣኝ ናቸው። በ3-4-3 ወይም 3-4-2-1 ኢንፎርሜሽን፣ ከፍተኛ ፕሬሲንግ እናም ፈጣን ትራንዚሽን የሚጫወቱ ነበሩ። እናም
የቡድን ዲሲፕሊን ይታወቁ ነበር። አሞሪም ወደ ክለቡ የመጡት ስንመለከት ግልጽ እግር ኳስ ፍልስፍና ለወጣት ተጫዋቾች መንገድ ይከፍታል ነበር። ፈጣን ውጤት የረጅም ጊዜ ራዕይ ነበር። በአጭር ጊዜ ውስጥ ውጤት ያመጣል ተብሎ ነበር የተገመተው። የወጡበትን ምክንያት ስንመለከት የትልቅ ክለብ ግፊት፣ ይህም ማለት ደጋፊዎች፣ ሶሻል ሚዲያ በሙሉ ግፊት ነበረው። ሌላኛው የትራንስፈር ችግር፣ ስርዓቱ ካልተስማማው በአክስሪ ሲስተም ጋር አስተዳደሩ አለመቀበላቸው፣ ይህን በሰፊው እንመለከት ይሆናል። የትልቅ ድል እጥረት፣ በየጨዋታው ነጥብ መጣል፣ ከአስተዳደሩ ጋር አለመስማማት፣ እናም እኔ ማናጀር ነኝ እንጂ ሄድ ኮች አይደለሁም በማለቱ አስተዳደሩ ጋር ግጭት ፈጥሮ ነበር። በመባረሩ ተስማማላችሁ? በኮሜንት ቻናላችንን በሰብስክራይብ እያገዛችሁ እያልን ወደ ሌላኛው ሐሳብ እናልፋለን። የማን ዩናይትድ ችግሮች ስንመለከት የመጀመሪያው በከፍተኛ ደረጃ ላይ የመሪነት ችግሮች ናቸው። ዋና ባለቤቶቹ የሆኑት አሜሪካኖቹ ባለሀብት የግሌዘር ቤተሰቦች በቡድኑ ንቁ ተሳትፎ እንደሌላቸው መመልከት እንችላለን። የአሰልጣኝ አሞሪም ስለ ውሳኔ አሰጣጥ እና አቅርቦት ከስፖርቲንግ ዳይሬክተሩ ጋር ጄሰን ዊልኮክስ ጋር የነበረው አለመግባባት የትዕዛዝ እና ስለ ጉዳት የሚያሳይ ነበር። በ2025 የሽያጭ መስኮች ውስጥ ብዙ ገንዘብ የሚጠይቁት ተጫዋቾች ሲገዙ እንደ ሼሽኮ፣ እምቤሞ፣ ኩንሃ ያሉ ተጫዋቾች ከ200 ሚሊዮን ፓውንድ በላይ ወጪ አድርገው ነበር። ይሁን እንጂ በ2024-25 የፕሪሚየር ሊግ ዘመን ቡድኑ 15ኛን ቦታ ይዞ ነበር ያጠናቀቀው። ይህ ከ1974 በኋላ ለመጀመሪያ ጊዜ ነበር። በጊዜያዊ አሰልጣኝነት ዳሪያን ፍሌቸር የሚያሰልጥን ሲሆን ለወደፊቱ የአሰልጣኝ የስኬት መጠን አዲስ አሰልጣኝ ምን ያህል ስኬታማ እንደሚሆን በሚመረጠው ስልት ላይ የተመሰረተ ነው። በምርጫው ውስጥ ያሉ ሰዎች በተለየ አይነት አቅምና ኢንፎርሜሽን ስንመለከት ኦሌ ጉናር ሶልሻየር እስከ መጪው ክረምት ያሰለጥናል ተብሎ ይጠበቃል። ማይክል ጋሪክ እንደ ሶልሻየር ሁሉ የተመረጠና የሚታወቅ የዩናይትድ የቀድሞ ተጫዋቾች ናቸው። በደጋፊዎችም ዘንድ ተወዳጆችም ነበሩ፣ አሁንም ናቸው። ነገር ግን የእግር ኳስ ተሞክሮ ብቻ ናቸው ያላቸው። ከእንግሊዝ ፕሪሚየር ሊግ ይመጣሉ ተብለው የታሰቡት አሰልጣኝ ኦሊቨር ግላስነር ከክሪስታል ፓላስ፣ ኡናይ ኤምሬ ከአስቶን ቪላ ይጠበቃሉ። ሀገራትን ከሚያሰለጥኑ አሰልጣኞች ደግሞ ስንመለከት ቶማስ ቱዌል ከእንግሊዝ ብሔራዊ ቡድን፣ ጁሊያን ናግልስማን ከጀርመን ብሔራዊ ቡድን፣ ማርሴሊኒዮ ከቪያሪያል ይጠበቃሉ። ይቅርታ እሱ ከላሊጋ የሚመጡ ናቸው። ክርስቲያን አንዘር ከሆፍንሃይም ይመጣሉ ተብሎ ይጠበቃል። የአጠቃላይ የማንቸስተር ዩናይትድ ችግሮች ግን በአሰልጣኞች ብቻ ሳይሆን በአስተዳደሩም ነው። የሚመጣው አሰልጣኝ ስኬታማ እንዲሆን ከፍተኛ ደረጃ ላይ ያለውን ውዝግብ መፍትሄ ማግኘት እና ለአሰልጣኞች ከፍተኛ የሆነ ደረጃና የረጅም ጊዜ ድጋፍ መስጠት አለባቸው። አሁን ትክክለኛው ምርጫ ተለዋዋጭነት ያለው እና ከአስተዳደሮቹ ጋር የሚስማማ አሰልጣኝ መምረጥ ዩናይትድን ወደ ቀድሞ ክብሩ እንዲመልስ ያደርጓል። ስህተት ያለው ምርጫ ግን የውድድርና የማሰልጠን ሂደቱን የሚያዘገዩ ነገሮች ናቸው። ስለ ዩናይትድ እንደዚህ ካወራን ይበቃል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቆዩን እያለን እዚህ ጋር እንሰናበታለን።